ሰላም ውድ ቤተሰቦች ዛሬ አዲስ ለየት ባለ ቪዲዮ እዚህ ጋር በምታዩት ቪዲዮ መጥቻለሁ ማለት ነው። ሊዱ እንኳን ተወለድሽ እንኳን ደስ ያለሽ ብለናል። ያው ልደቷን እያከበሩ ነው ጓደኞቿ ደስ በሚል ሁኔታ ጓደኞቿ ልደቷን እያከበሩ እንዳለው ወንድሟ የለም በቃ ማን ጓደኞቿ ናቸው እና በጣም ደስ በሚል ሁኔታ እነዚህ ልጆች ካየናቸው ቆይተናል። እነሱ እያከበሩ እንዳለው በጣም ደስ በሚል ሁኔታ ወታደራዎች ፍቅራቸውን መልሱ ማለት ነው። መልሱ መላልሱ እንደዚህ ደስ በሚል ሁኔታ ልደቷ ተከብሮላታል። በጣም ደስ ይላል። እውነቴን ነው የምላችሁ። አንዳንድ ቤተሰቦቻችሁን አታቸውም ቢሆን የሄዱ እንግዲህ ታሪኳን ሰምተናል። በፊትም እናውቃለን። በፊት እያሳደጋት አባቴ የምትለው ሰውዬ እሱ ጋር ነበረች። አሁን ደግሞ ተለያይተዋል መሰል። እሱ አልገባኝም። አንድ ቀንም ከቪዲዮ ቀርበው አውይተው አያውቁም ነበረ። ግን እንደ አባት ነው ያሳደጋት፣ እንደ አባት ነው አንቀባሉ ያሳደጋት ማለት ነው። እኔ በበኩሌ አባቷን በመተዋ እኔ ደስተኛ አይደለሁም። ማለት አባቷ ጋር መገናኘት ነበረባት፣ አባቷ ጋር ቪዲዮ መስራት ነበረባት ብዬ ነው ማስበው። ለምን መሰላችሁ? አባቷ ብዙ ነገር ሆኗል። ሁለቱን ለማሳደግ ብዙ ነገር ሆኗል። ያኛው ቤተሰቦችን አግኝቻለሁ ብሏል። ማንባት ስሙ እና እሷ ግን እስካሁን ቤተሰቦቿን ያገኘች አይመስለኝም። ቢሆንም አገኘችም አላገኘችም አባትየው በጣም መስዋዕትነት ከፍለው ለነሱ ብለው ብዙ ነገር ሆነው ነው ያሳደጓቸው ማለት ነው። ምንም ቢሆን አባታቸውን መተው ያለባቸው አይመስለኝም። በነገራችን ላይ ለነሱ ብለው ማለት እንደዚህ በስነ ስርዓት የሚያሳድግ አባት እንኳን የሰው አባት ሆኖ በዛሬ ጊዜ የራሳቸው አባትም እንደዚህ ካለ በሰራተኛ ቀጥረው በስነ ስርዓት የሚያሳድግ ሰው ትምህርታቸውን እስከሚጨርሱ ድረስ የተንከባከቡ አባት በዚች ዓለም ላይ የሚገኝ የለም ማለት ነው። ከስንት አንድ ነው አባት እንኳን ቢሆን እንኳን የሰው አባት ማለት ነው። እና ደስ በሚል ሁኔታ ነው በስነ ስርዓት ነው ያሳደጓት። ይኸው ስነ ስርዓቷ እስካሁንም የቀጠለ ነው ከሌሎቹ። እሷ በቃ በትትና ምንም ትስራ ምንም ሁሉም ነገር እንደምትዋት ነው። ተረጋግታ ነው የምትሰራው። እንደ ሌሎቹ አትንቀለቀልም። እንደ ሌሎቹ ልታይ አትልም። በነገራችን ላይ በጣም ነው ሄዱ በጣም ነው ደስ የምትለው። እንደ ሌሎቹ እንደዚህ ዛሬ እንኳን እንደዚህ ልደቷ ተከብሮላት ቀልቶ ማለት ነው። ሌሎቹ ልደታቸው ሲቀበልላቸውም ሆነ 100,000 ሲገባን ብለው እንዴት እንደሚሆኑ እያየናቸው ነው። እሷ ግን ልደቷን ሲያከብሩላት እኔ መናገር አልችልም። ሁላችሁንም አመሰግናለሁ ነው ከትትና ጋር ማለት ነው። ከዚህ ጋር አስተዳደግ ይወስነዋል ማለት ነው። እየበላን እናንተ እኛ ደስ በሚል ሁኔታ ነው ያደገችውና አባቷን መተው ያለባት አይመስለኝም። በጣም ደስ የሚሉ ሰውዬ ለነሱ ሲሉ ብዙ መስዋዕትነት ከፍለው ልጅ መውለድ እኮ ሊችሉ ይችላሉ። ሚስት አግብተው እኮ መውለድ ይችላሉ። ግን እሳቸው አላረጉትም። እነሱን ነው ሲያሳድጉ የነበሩትና ያንን አይተው ሰውየውን ቢጠይቋቸው ቢንከባከቧቸው እኔ በጣም ደስ ይለኛል። እንደዚህ አይነት አባት አግኝቼ ነው እንደዚህ አይነት ተንከባክቦ ትምህርቴን አስጨልሶ ከሌላ ሀገር ወደ ሌላ ሀገር መጥቶ ለነሱ ብሎ ስቃይ አይቶ እያሳደገኝን አባት መቼም አልተውምና ቢሆንም ብጠይቀው ደስ ይለኛል። ሄዱ ቢሆንም በጣም ነው የተደሰተችው። ስነ ስርዓቷ ራሱ እርጋታዋ ራሱ በቃ የሌለ እኮ ነው። በቃ እርጋታዋ ራሱ በጣም ደስ የሚል የተረጋጋች በቃ ከሁሉም ነገር ነጣ የሆነች ልጅ በቃ ነጣ። ጉዳቷን አይታችኋል። ማንም እዛ ጋር የሷን ጉዳት ሳያይ አሁን እኮ አብሬሽና ሩታ ተጣሉ ብሎ ወደ ሩታ የሚያግዝ በቃ ስንት ነገር የሚል ሰው አለ። የሷ ግን ሁላችንም እሷ ነች ጥፋተኛ፣ እሷ ነች እንደዚህ ያረገችው፣ እሷ ነች እንደዚህ ያረገችው ምናምን እያልን ሁላችንም ስናጨበጭብ ነበር ማለት ነው።
ያ ሁሉ ደርሶባት እንኳን አልወደቀችም። የተነሳች ጀግና ልጅ ነች እና በጣም ነው ደስ የምትለኝ ማለት ነው። ማለት እኔ ሁሉንም እወዳቸዋለሁ፣ ግን የእሷ ትትናዋ ምናምን በቃ እርጋታዋ ስታወራ እንኳን ቁጥብ እንደዚህ ቅልቅልቅልቅል ልታይ የማትል ልጅ ማለት ነው። ልታይ እስቲ ካለባበሷ ጀምሮ እዋት ከምን ተነስተው መጥተዋል። እንዲ አሁን እዛ ጋር ሚዲያ ላይ ሲንበለጠጡብን የምናያቸው አንዴ አንዴ ራቆታቸውን አንዴ ምናቸውን እየመጡ ማለት ነው። እሷ ግን በቃ ከእርጋታ ጋር ካለባበስ ማማር ጋር በቃ ከሁለመናዋ ጋር ማለት ነው። ስታወራ ራሱ ተቆጥባ ምንም ሳትንቀለቀል እኔ ጋር እንደዚህ ነው እንደዚህ ታየው እንደዚህ አድርጉኝ ሳትል የመጣች ልጅ ነች ማለት ነው። እስካሁን ድረስ እሷ ነች በቃ እንትን ያለችው ማለት ነው። ሌሎቹ አሉ ብዙ አሉ እያየናቸው ነው እንዴት እንደሚሆኑ እና በጣም ደስ ይላል። ጓደኞቿን በጣም ማለት እንደዚህ አይነት ጓደኛ ይስጣቸው ለሁላቸውም። ብዙ መስዋዕትነት የሚከፍሉ ጓደኞች አለ እናውቃለን። ግን አንዳንዴ ካለባ ጓደኛ ተወደቅን ደግሞ በቃ እያለባ ሆነን እንቀራለን ማለት ነው። አንዳንድ ጓደኞች አሉ እኛን ወደ ታች እነሱ ወደ ላይ የሚመኙ ማለት ነው። እና ብዙ ጓደኞች መስዋዕትነት ለኛ ብለው የሚከፍሉ አሉ። እነሱን እግዚአብሔር ይስጣቸው ማለት ነው። ብዙ ነገር እንትን ብለው ማለት ነው። እና አሁንም ጓደኞቿ ይህንን ድምቅ ያለ ልደት አክብለውላታል። እንኳን ተወለሽ ብለናል። እንደዚህ ነው ጓደኛ። ለማንኛውም እንደዚህ ነው ጓደኛ። ጉፋን ይዞኛል ሰሞኑን እንግዲህ ጉፋን አለቀኝ ብሏል ማለት እኔ እግዚአብሔር ይመስገን። በነገራችን ላይ ኢትዮጵያ ተመጣሁ ብዙም ሙከይፍ ምንም ስለሌለ ምንም እንትን ብሎኝ አያውቅም ማለት ነው። ግን ትናንትና በገዛ እጄ ነው ጉፋኑን ያመጣሁት። ሲያንቀለቅለኝ ሞቀኝ ብዬ በሌሊት ተነስቼ ውጭ ታጥቤ ነው ማለት ነው። እና ይሄ እንትን ነው። አሁን ትንሽ ብርድ መታለች ኢትዮጵያ፣ ብርድ መጥቷል ማለት ይበርዳል። ትንሽ ዳመና ዘወርልም ስላለ ትንሽ ዝናብም እየጣለ ስለሆነ ለሱ ጉፋን ይዞኛል። የዱ እንኳን ደስ አለሽ እንኳን ተወለሽ ብለናል። ደስታዋ በጣም የሚያስደስታችሁ የልጁ ደስታ ሸላይክ እያደረጋችሁ አበረታቱን እንላቸዋለን። በጣም እኔ በበኩሌ የሰው ደስታ ሁልጊዜ እንዳስደሰተኝ ነውና ደስ ይለኛል ማለት ነው። አይ ጉፋን ትላላችሁ። አይ ጉፋን እግዚአብሔርን ምን አይነት ጉፋን መሰላችሁ የያዘኝ? እንደውም ከትናንትናው ዛሬ ትንሽ ለቀቅ ብሎኛል። የኃይለኛ ጉፋን የያዘኝ ብታወር። ከዛ በሌሊት ነው የተነሳው ዛሬም እግዚአብሔር ይመስገን። ኢትዮጵያ መንጣቴ ዘንድሮ እንዴት እንደጠቀመኝ የማላውቃቸውን ገዳማት የማላውቃቸውን ቤተ ክርስቲያኖች አይቻለሁ ማለት ነው። ምንም የማይቆጨኝ ማለት ነው። እግዚአብሔርን ሀገራችሁ ስትመጡ ቤተ ክርስቲያኖችን ገዳማቶችን ሳታው እንዳትሄዱ። ምንድነው በቃ የሆነ እድሜያችንን በስደት ጨርሰን የሆነ ነገር እንኳን ሳናይ እንትን እንዳንል ማለት ነው። ቤተ ክርስቲያን ክጄ ነበር የሆነ እንትን ቀጥላ ማርያም። ለነገሩ ሁለተኛ ጊዜ ነው አሁን እንትን ተሄድኩኝ ማለት ነው። ያው መሄጃዬም ስለደረሰ ለትንሽ ቀን ስለሆነ እሷን እንኳን ደግሜ አይቼ ልምጣ ብዬ ቀጥላ ማርያም ሂጄ ነበር በሌሊት ማለት ነው። እግዚአብሔር ይመስገን በሰላም በቃ ደስ በሚል ነገር ተመልሰናል። አሁን እግዚአብሔር ቢፈቅድ ተቆየሁኝ እንግዲህ የአንድ ገዳም ነው የሚቀረኝ። እሷም ስውሯ ማርያም ነች። እግዚአብሔር ተፈቀደ ሄዳለሁ ብዬ አስባለሁ እላችኋለሁ። ውድ ቤተሰቦቼ የሄዱ እንኳን ደስ ያለሽ ብለናል። ስትመጡ ቤተ ክርስቲያናችሁን አይታችሁ ከመልፌ ከሐኪም ቤት እኛ ጠበላችን ያድነናል። እውነቴን ነው የምላችሁ፣ ጠበላችን ያድነናል። ጠበላችን መድኃኒት ነው። ሐኪም ቤት ክዳችሁ ምንም ሳትጠቀሙበት የምትመጡትን ከጠበላችን ግን ስትሄዱ ተፈውሳችሁ ነው የምትመጡት ማለት ነው። በጣም ደስ በሚል ሁኔታ ከዛ ስትወጡ ደስ ብሏችሁ ነው የምትወጡት። መድኃኒት ለዋጥ የለ፣ ክኒን ለዋጥ የለ። ቤተ ክርስቲያን ክዳችሁ ተፈውሳችሁ ብቻ ነው የምትመጡት እና 5 ሳንቲም ሳታወጡ
አንዳንዶቻችን ወደ ሐኪም ቤት ነው የምናዘወትለው እና እኔ በጣም ነው ደስ ያለኝ ዘንድሮ ኢትዮጵያ በመምጣቴ እንደተደሰትኩኝ መቼም አልደሰትም ማለት በቃ በጣም ደስ በሚል ሁኔታ ሰሜንሽ ማርያምን አይቻለሁኝ። እግዚአብሔር ሰሜንሽ ኪዳነ ምሕረትን እግዚአብሔር ይመስገን እና ደስ